ኦሮሞ ተወላጁ ነው ማለት ነው። የአጼ ምኒልክ ባንዲራ በጭንቅላታቸው ላይ ያስሩና ከበሮ ይዛሉ። ህዝብ የበዛበት ቦታ ሄዱና ከበሮን እየመቱት አማራ መጣ እኛን ሊወጋ ብሎ ይሮጣሉ። የአማራን ንብረት ሄደን ዘርፈን እንምጣ ያልቀራቸው ኦሮሞ አይደላቸው ወንድም አይደላቸው አሉና ተሰብስቦ በጥሩምባ ወጡ። ካዱ በኋላ ተጠቁ። ራሳቸው ሲጠቁ አማራ ገደለን ከተመለሱ እቃቸውን አራግፈው ከተመለሱ ማታ ይታረዳሉ። ባንድ ጉድጓድ የተቀበሩ ናቸው እነዚህ። ባንድ ሳይቀበሩ ነው የቀሩት። ያንን የቀበርነ ሰዎች እንኳን ትሞታላችሁ ለምን ቀበራችሁ ነው ተባለ። 80 ሰዎች ያለቁት እነሱ እያዩ ዞን አመራሩ እያየ ወረዳ አመራሩ እያየ ቀበሌ አመራሩ እያየ ነው ያለቁት። ማን መኪናውን የሰጠ? የዞኑ ጸጥታ ኃላፊ፣ የወረዳው ጸጥታ ኃላፊ በመኪና ነው የሚሄዱት። 50 ብር ነው የሸጡት በሬ። ይሄ ህግ ያለበት አገር ነው አይደል? አመልክተናል። እሱ ይሄ እዚህ ጋር አሉ። የሶና አርዶ እዚህ ጋር ነው ያሉት። አሁን እያየን ነው ሰላም ብለን የምናልፈው። ካልዋሸ ካልሰረክ ካልገደልክ ማኖር አትችልም። ከ4 አመት ወደዚህ ሰላም ጤና ይስጥና አድማጭ ተመልካቾቻችን፣ ይህ የእንግዳ ፕሮግራማችን ነው። በዛሬው የእንግዳ ፕሮግራማችን ወለጋ አካባቢ የሚኖሩ የወለጋ ተወላጅ የሆኑ እንግዳ ይዘን ቀርበናል። እንግዳው ወለጋ አካባቢ ስለሚሆነው አጠቃላይ ሚስጥራዊ ጉዳዮች የሚያወሩና የሚያጫውቱ ይኖራል። እናንተ አብራችሁን ቆዩ። ከእንግዳዬ ጋር እኔ እቀጥላለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን ልበል? እስኪ መጀመሪያ ስምህን በማስተዋወቅ እንጀምር። እስኪ ውስጥ ባለው አመኑ ሙላታ ይባላል። እሺ፣ የት ነው የተወለድከው? የት ነው የምትኖረው? ሱሱን ማብራት አድማጭ ተመልካቾቻችን እንድትከነዘው። የተወለድኩ በልቁማ ቀበሌ አምሩ ወረዳ ሆሮ ጉድሩ ዞን። እሺ፣ እስኪ ወለጋ አካባቢ እየተፈጸመ ያለው ነገር እንግዲህ በቅርብ የምከታተለው ማውቀውም አለኝ። የኢትዮጵያ ሕዝብ የሚስማ መንግስት የሚስማ መፍትሄውን ጭምር እንዲያገኙት እና ማጋለጠው ሚስጥር አለኝ ነው እያልክ ያለው። ወደ ስቱዲዮ የሚመጣው ለዛ ነው። እስቲ እንግዲህ ለኢትዮ ኒውስ አድማጭ ተመልካቾች የምታውቀውን ወለጋ አካባቢ እየሆነ ያለው ጉዳይ ምንድነው የሚለውን እስኪ እሱን በማንሳት እንጀምር። እስኪ መንግስት ባወጀው በ2011 ከኤርትራ ወደ ኢትዮጵያ እንዲገቡ የወሰነ መንግስታችን ነው። ሲገቡ ደግሞ ለውጊያ ጫካ ገብቶ እንዲዋጉ አይደለም ከህዝብ ጋር ተመሳስሎ እንዲኖሩ ነው ያስገባ። ክልሎች ደግሞ ምን አደረጉ? በሬ ያረዱ ከወረዳ ብር እያዋጡ ከህዝብ የጥይት ዋጋ የክላሽ ዋጋ አምጡ ብሎ ያሰማሩት ሆሮ ጉድሩ ዞን ራሱ ነው። የቤኒሻንጉል ጉሙዝ በጃዎች ቀበሌ በሆሮ ጉድሩ ዞን የሚኖሩት 80 ሰዎች ያለቁት እነሱ እያዩ ዞን አመራሩ እያየ ወረዳ አመራሩ እያየ ቀበሌ አመራሩ እያየ ነው ያለቁት። የቤኒሻንጉል ተወላጆች ስማቸውንም መጥቀስ እንችላለን። ግድ የለም እስኪ ሌላ ጊዜ እንጠቅሳለን። አጥንታቸውም አልተቀበረም። ውሾች ናቸው በልቶ እስታውን የሚኖሩበት። ለማን ይናገር? ዞሮ ቤቱን ያቃጠሉት ሚሊሻውና ልዩ ኃይል የኦሮሚያ ልዩ ኃይል ፖሊስ ህዝብን አደረገ። የአራቱ ዞን ህዝብ ጥፋት ያላቸው። ጥፋተኛው ማን ነው? የአመራር ጉለት ነው። አመራሩ ቆሞ እያየ ባለጌው እንዴት ተዋል? በዛ ማል ተሰለፉ። ቀጠሉና ኢዳር 19 2011 በለቀምት የለቀምት ዞን ቆሞ እያየ የፖሊስ አዛዡ ቆሞ እያየ ጥቁር ሰው ገደሉና በባስ እስከ ለቀምት ዩኒቨርሲቲ በየከተማ ውስጥ ሲያዞሩ ዋሉት። ይሄንን በአይናችን ነው ያየን። የህግ አካል እያለ ቀጠሉና በሁለተኛ ሳምንት ደግሞ የብልጽግናን ባንዲራ ያወረዱ አቃጠሉትና የሻኔ ኦኔክ ሰቀሉ። ማን ነው አደባባዩን የሰራ? በህዝብ ጉልበት ነው የተሰራ። አሸዋውን ሲሚንቶ ማን ነው አቅራቢው?
ራሱ የመንግስት አካል ጥቁር መጋረጃ በ4 ኪሎ ላይ ጋረዱትና እሱ ያመነ ህዝብን ለማወክ የገቡት ታች ያሉት ናቸው። ቀጠሉና አማራ በር ላይ አለፉ። አማራ በር ኢትዮጵያ ስላለች ኢትዮጵያ አይደለችም ብሎ ህዝባቸውን እዛ ተሻግረን ከምንገል እዚህ ጋር ከገደል ጥላቻ እንዲኖር ይሄ ነው መንስኤው። ንብረታቸውን እየቀማን እንብላ፣ እነሱን ደግሞ አርደን እንጣለው፣ ህዝቡ እንዲነሳ ከዚህ ሲገረፍ ከዛ ይነሳል አሉ። አናካም ያልነ ደግሞ በአገሪቱ ላይ ውራጃውን ነኛ እጃችን የሰው ልጅ አናርድም፣ ብናገኝም መንገዱን መርተን ማድረስ ነው የሚጠበቅብን። አብረን ነው አደግን፣ አብረን ነው ኖርን። ያ ሁሉ አመት እኛን የሚያለያየን ሄክታራችን ብቻ ነው፣ የሄክታር ድንበር እንጂ የሀገር ድንበር የለንም። ጥሩ። እናንተ እንግዲህ በተለይ ከሚጨፈጨፉት በኋላ እንዴት እንደተጨፈጨፉ ያለውን በኋላ መታወጋኑ ነው ቅዱንም ጭምር ማለት ነው። ሰዎች ሲጨፈጨፉ አብረን አናርድም በማለታችሁ እናንተ የኦሮሞ ተወላጆች የደረሰባችሁ ነገር አለ? አንተ በግል የደረሰብህ ነገር አለ? አዎ። ምንድነው? ቢገኝ ያርዱኛል። ገባ አልወጣም፣ ለቅሶ አልሄድም። እዛም ማልሄድበት ምክንያት እዛ ነው የሚይዙኝ። መኪና ላይ ሲሳፈር ሰው አያየኝም፣ ተደብቄ ነው። የሰቀቃ ኑሮ ነው 4 አመት ሙሉ። ምንድነው? በእነሱ ማህበር አልገባንም። በዚህ ማህበር ያልገባችሁ ለነገ ማኖር አትችሉም ከኛ ጋር ብሏል። ምስጢራችን የሚያወጣ ሰው ይህንን ድርጊት ገልብጠ ማውራት፣ አማራ ሲሞት ኦሮሞ ነው የሞተ፣ አማራ አንድ ሰው ከሞተ የለም አልሞተም ኦሮሞ አንድ ሰው የሞተ ብለ አውራ ነው የሚሉት። ማንም እንደዚህ የሚያወሩ ራሳቸው ያቀዱት ኮሚቴዎች ቡዶች አሉ፣ ሶበሎች። እንደው በዋናነት በደንብ አንተ የምታውቀው ይሄንን በማቀድ ድጋፍ በማድረግ ታጣቂዎቹን አቅጣጫ በመጠቆም በኩል የሚታወቁት አካላት እነማን ናቸው? በአንተ መረጃ? በእኔ መረጃ ለማውራት ከበደን፣ በጣም ይከብዳል። መንግስት አምኖ ያስቀመጣቸው አሉ እዛ ጋ። በዛ ዞን ውስጥ ያለ የሆሮ ተወላጅ ልጁን አሳልፎ መስጠት አይችልም፣ ወንድሙን መስጠት አይችልም፣ ለህግ አያቀርብም፣ እየሸፈነ መሄድ። ፖሊስ አመራሩም እንደዚህ። ለምን? አንድ በር ስለሆኑ። ልጁ ሲሰርቅ ያድራል፣ አባትየው ዳኛ ነው፣ ሀቁ አይወጣም። ምን ያደርጋሉ? የአጼ ምኒልክ ኦሮሞ ተወላጁ ነው ማለት ነው። የአጼ ምኒልክ ባንዲራ በጭንቅላታቸው ላይ ያስሩና ከበሮ ይዛሉ። ህዝብ የበዛበት ቦታ ሄዱና ከበሮን እየመቱት አማራ መጣ እኛን ሊወጋ ብሎ ይሮጣሉ። ህዝቡ ይሮጣል። ህዝቡ ከሮጠ በኋላ ፍየሉን፣ በጉን፣ ብሩን አብረው ይዘዳሉ። ማን ነው የወረሰ? አማራ። ወራሹ ግን እዛው ነው፣ የገዛ ልጁ ነው። ጉሙዘኛ ተናጋሪዎች ከዲባጺና ከሜንቶሃ ከጋሌሳ የመጡት አሉ። ከጉሙዝ ጋር የሚኖሩ ኦሮሞዎች ኤቨረስት ያረጉና ኦሮምኛ ቋንቋ ጉሙዘኛ ቋንቋ ሲያወሩ ጉሙዝ ናቸው። እና አሁን ኦሮሞ ልጅ ሁኜ ማለት ነው አማርኛ እናገራለሁ። አማርኛ ተናጋሪውን አንድ ፓርቲ ያደርጋሉ። አማርኛ ተናጋሪው የማን ደጅ ነው የሚሄደው? ኦሮሞ ደጅ ይሄዳል። እዛ ሄዶ ያርዳሉ፣ ብር ይቀበላሉ። ማን? አማራ አረደ። አማርኛ ስለተናገሩ ነው። ስንት ፓርቲ ነው ያለ እዛ ጋር? ጉሙዘኛ ተናጋሪ 1፣ አማርኛ ተናጋሪ 2፣ ኦሮምኛ ተናጋሪ 3 ነው የሚበጥብጡት። አማርኛ ወርቼ ደግሞ አማራ አይሉ የኦሮሞ ልጅ ነኝ ቋንቋ በማወቅ ማለት ነው፣ ለማታለል ሰፈሩ። ይሄን ስራው። ይሄንን ደግሞ መንግስት ይወቅልን ብለን እስተ ኦሮሚያ ቢሮ መጣን። ማንም የተቀበለ የለም።
የኦሮሚያ ክልል ባለስልጣናትን ለማግኘት ማንን ሞክራችሁ ነበር? ሽመልስን፣ ጅብሪልን፣ ሻፊን፣ ከፋሎ በሰሞኑ ተሾመ። እድላችንም እንትን አላለም። እሱም ፊልድ ነው የሚሄደው። የተሻለ ነው። ስልክ ያነሳል ከፋሎ። ስልክ እያየ ቤቱን የሚዘጋ ሻፊ እና ጅብሪል ምንድነው ኃላፊነታቸው? የጸጥታዋ የኦሮሚያ ጨፌ ኦሮሚያ ጸጥታ ቢሮ ስንወስድ ደግሞ እንደዛ አይደለም ሪፖርቱ። ለምን እንደዚህ ታረጋላችሁ? አማራ ሞተ ብላ ተቀባይነት የለውም። 2012 በ50 ብር የአማራ ከጨቤ ተፈናቀሉ፣ ከአሊ፣ ከቆቆፌ፣ ከደረባ፣ ከኪረሙ ዙራ፣ ከሰምቦ፣ ከአካበሳ፣ ከጎቦታ 50 ብር ነው የሸጡት በሬ። ይሄ ህግ ያለበት አገር ነው አይደል? ጸጥታ አለ። የወረዳ ጸጥታ፣ የቀበሌው የለም፣ ሚሊሻው የለም እንዴ? ይሄንን የሚያቅለት ጌታ አምላክ ካልሆነ በስተቀር እንጂ በዛ አካባቢ ላይ ህግ ባለሙያ ሄዶ አይፈታም። ምን ፈታ እኛ ነን። መንግስት እድል ተሰጠን ከእግሩ ስር ጀምረን እስከታች ዘርፎ መኪና የገዙት ዘርፎ ቤት የገዙት እኛ እናውቃለን። የአማራ ብሔር ሲመጣ ለማረስ ነው የመጡት። አርሶ ለማደግ ነው እንጂ አርሶ ሰውን ልጎዳ አይደለም የመጡት። ምንድነው መንስኤው በእነዚህ ላይ ሲባል ደግሞ መንግስት አማራ ክልልን ስለወደደ ለማጣላት ስራ ነው የምንሰራ። ይሄ ነው። ወደ እነ ሽመልስ ቢሮ ስትመጡ ያገኛችሁት ያስተናገዳችሁ ጉዳዩን ሪፖርት ያደረጋችሁለት ሰው የለም? ማንም አያስገባም። በሩም እንደዚህ ማያት እንጂ ሰዎቹን ማንም ባይና አይም። ለምን ህቅዳቸውን ሐሳባቸውን አልገባንም። አሁን ለምሳሌ ከኔ ወደ 17 ሰው ናቸው የሞቱት። የሞቱበት ምክንያት ደግሞ ምንድነው? የሰው ንብረት አልተቀበሉ። አናርድም፣ አንገልም፣ ጫካ አንወጣም፣ እውነቱን ተናግረን ነው ብለን ነው። ይሄ ነው የደረሰብን። ስብሰባ በመጣ ቁጥር ሐቁን ነው የምናወራ። እነሱ የሚሰነጠሉበት ቦታው የበቆሎ እርሻ ቦታ ነው። እኛ የምናውቀው ቀደም ወደ አሰብ ነው፣ ወደ ቡሬ ግንባር ነው፣ ወደ ራማ ነው፣ ቁኒቁኒቶ ነው የምናውቀው እንጂ የበቆሎ እርሻ ማሳ ውስጥ አለም ስልጠና። ለምንድን ነው ሲባል እንደዚሁ ይሄንን ተናገርክ። ሄደህ ስተኛ ማታ መጥተው በሩን ይሰብሩና ይዘው ወጡና ያርዳሉ። አለዛ ብር አምጣ 1 ሚሊዮን 500 ሺህ ብር 200 ሺህ ብር። የቸገረን የጨነቀን ይሄ ነው። አማራ አላርድም በማለታቸው ነው ያንተ 17 ቤተሰቦች የታረዱብህ። በጥይት ተመቱ። ከፋለው ያክስታችን ልጅ ሊቀመንበሩ ጅሬኛ ያው ስማቸው ሁላ እነዚህ የተመቱት የማይነኩ ሰዎች ንጹዎች ናቸው የሚሞቱት። ከኦሮሞም ይሞታል። የሚሞቱበት ምክንያቱ ምንድነው? ሐሳብ ካላካፈሉ ጋግሮ ካልሰጡ ለነዛ ማለት ነው ጣላታችን ነው ያርዳሉ፣ ይታረዳል። እጄን ሰብስቤ እኖራለሁ ማለት አይቻልም። ይዛጋ ካልዋሸ ካልሰረክ ካልገደልክ ማኖር አትችልም። ከ4 ዓመት ወደዚህ መደገፍ አለብህ እነሱ። ይሄንን ካላደረክ ደግሞ ማኖር አትችልም። የአካባቢው አስተዳደር ሄዳችሁ አመልክታችኋል? አመልክተናል። ምን አሏችሁ? እስኪ ቀበሌ ላይ፣ ወረዳ ላይ፣ ዞን ላይ፣ ክልል ላይ ከዛ በኋላ ደግሞ አቅም ሲያንሳችሁ ደግሞ ለፌዴራል መንግስት ያመለከታችሁት በየደረጃው የተመለሰላችሁ ምላሽ አለ? ጉዳዩን የምናውቀው እኛ ነን ብላችሁ ለማስረዳት ስትገቡ ምን ተባላችሁ? ጉዳዩን እኛን የምናውቀው በጭረትና በቴቦ በሰሞና በሚግር በጃወጅና በልቁማ በዋስትና በድሬ በጎዴ የምናውቀው እኛ ነን።
ይኸው ጠላቶች እዚህ ጋር ነው ያሉት፣ እየሰነጠሉ ነው። እንዴት እናርጎ? አይ መንግስት ነው የሚያውቀው፣ እነሱን አንድም ሸኔዎች የሚሰለጥኑበት። አዎ እያሳደጉ ነው ያሉት እንጂ እንዲጠፉ አይደለም። ልጅ ስታሳድግ እግሩን፣ ሰውነቱን፣ ልብሱን አጥበ ነው አለ እንዲያርግልህ የፈለግ እነሱ እንዲያርጉለት ነው። 3 ሰው በነበሩ ጊዜ ፈቀዳ በሆሮ ጉዱሩ ሲሰለፍ በዚህ ሞሳ በግዳ በምስራቅ ወለጋ ማለት ነው ሲሰለፉ 3 ሰዎች ናቸው ስንል ዝም እያሉ 300 ሰው ሆኑ በወሩ ማለት ነው። ከዛ ወደ 1 ሚሊዮን ነው አሁን። ይሄንን ጎትተ የምናወጣበት የጫካ ሸኔው ማስገባቱ ቀላል ነው። የቢሮ ነው የሚከብድ። የጠቅላይ ሚኒስትር ይግባበት። ለጠቅላይ ሚኒስትሩ አመልክታችኋል? ኢሜል አንስቼ ያለው 30 ጊዜ አረኩት። ምንም ተቀባይነት የለም። የአካባቢው አስተዳደሮች እየሰሙን ስላልሆነ የፌደራል መንግስት ጠቅላይ ሚኒስትሩ ይሄን ጉዳይ እንዳውቀው ብላችሁ እናንተ ኢሜል አድርጋችኋል? ኢሜል አድርጌያለሁ። ካረኩ በኋላ መልሱ እንዴት ነው ሲባል ዝም ኦሮሚያ ያው ቤቴ ማለት ነው። ቀን በቀን ነው፣ ምንም ትርጉም የለውም። አሁን አይናችን ከነሱ መልሰን ራሳችን መፈተሽ አለብን። መንግስት ማገዝ አለበት እኛን። ከአራቱ ዞን ምንም ህዝቡ ጥፋት የለም። አድርግ ሲባል አደረጉ እንጂ ስራ ሲባሉ የሚሰሩት እንጂ ምንም በህዝብ በኩል አይደለም። መንግስት አምኖ የላካቸው ሰዎች መፈተሽ አለበት። በለቀምተ ዞን፣ በሆሮ ጉዱሩ ዞን፣ በቄለም ዞን፣ በምዕራቡ ግንቢ ዞን መፈተሽ አለበት መንግስት ራሱ ያሰለፈው። ይሄ ነው። ተፈናቃዮቹ ሲፈናቀሉ ከመፈናቀላቸው በፊት ይታገታሉ ወይ ደግሞ ከተፈናቀሉ በኋላ ንብረታቸው ይዘረፋል? አዎ በኪረሙ ወረዳ እቃቸውን ጭኖ ወደ ሀገራቸው ሲነሱ የት ነው የምትሄዱት? ተመለሱ። ሂድ ማን አላቸው? ከተመለሱ እቃቸውን አራግፈው ከተመለሱ ማታ ይታረዳሉ። ዋስትና የወሰደ የለም ለነፍሳቸው። ብዙዎች ከመኪና አውርዶ የሞቱ አሉ። በአሊ የተጨፈጨፉት በሲዳን በርካሌ ወዴሳ ዲማ ላይ እንደዚህ ሆኑ። ንብረቱን ጭኖ መሄድም ክልክል ነው። ለምን? ንብረታችን ነው። በጎን እንደምንሰማ ንብረታችን ለምን ጭኖ ይሄዳሉ? ይሄ ነው። ይሄንን ደግሞ መንግስት አውቆ እኛን ጠርቶ እነዚህ ቁራ መልእክተኞችን ሰብሰብ አድርጎ መጠየቅ፣ እርግቦችን መልቀቅ ነው። እነሱ ሲሄዱ ኪሳቸው ነው የሚሞሉት እንጂ የመንግስት ነፃነት ለህዝብ አመጡ፣ ለህዝባችን አመጡ። እስኪ እንደው ትልልቅ ጭፍጨፋዎች ተደርገው ህዝብ በተለይ በማንነቱ ተጨፍጭፎ የተቀበረባቸው የሚያውቋቸው ቀበሌዎች፣ ቦታዎች፣ ወረዳዎች አሉ? ህዝቡ የሚያውቃቸው አንተም የተሳተፍኩባቸው በተለይ ቀብሩን፣ ሀዘኑን 17 ሰው በልቁማ ቀበሌ አሙሩ ወረዳ ሆሮ ጉዱሩ አውራጃ 75 ሰዎች በኪረሙ በአንድ ጉድጓድ የተቀበሩ ናቸው። እነዚህ በአንድ ሳይቀበሩ ነው የቀሩት። ያንን የቀበርነ ሰዎች እንኳን ትሞታላችሁ ለምን ቀበራችሁ ነው የተባለ። እስታውን ይኸው ሄዶ አርሱም ደሆች እየተቸገሩ ነው። ማሳቸው ላይ መሄድ አይችሉ ተሸሽጎ ነው ያሉት። ይሄንን ደግሞ መንግስት ያሰማራ መንግስት የሱን አካል ማለት ነው መፈተሽ አለበት። መንግስት ያሰለፈ አምኖ ደግሞ እኛ ደግሞ ማቆሸሽ ይከብደናል፣ ወደኛ ይዞራል። መንግስት ደግሞ አይቶን እኛን ጠርቶ ማለት ነው እነማን ማን ናቸው? ከዚህ ከደንበል እንጀምራለን፣ ከጦር ኃይሎች እንጀምራለን፣ ከፖሊስ ኮሚሽን እንጀምራለን፣ ከልዩ ኃይል እንጀምራለን፣ ከፌደራል እንጀምራለን። ለምን በጉትን ሄዶ የተሰማሩ ሰዎች ምን አይነት ድርጊት እንደሰሩ እኛ እናውቃለን። በኪረሙ ላይ ምን እንደሰሩ እናውቃለን። ስለዚህ መፈተሽ አለበት ከቀበሌ እስከ ወረዳ፣ ከወረዳ እስከ ዞን፣ ከዞን እስከ ጨፌ ኦሮሚያ። በቃ ይሄ ነው።
እንደ ወደ ቅድሙ ጉዳይ እንመለስና አቶ ሽመልስ አብዲሳን መታችሁ ለማነጋገር ስትሞክሩ ስንት ጊዜ ቀጠሮ ይዛችሁ ምን ተባላችሁ? ጸሐፊዎቹ ወይ ጥበቃዎቹ አነጋግሯቸዋል? አዎ ጥበቆች ያሳልፋሉ። ይሄ መረጃ ክፍሉ ስትሄድ አቃርብ ማግኘት አትችሉ። ይሄ ጉዳይ አይደለም፣ ይሄ ብቁ አይደለም፣ ይሄ ጥያቄ መልስ የለውም። ለዚህ ይሄ መንግስት ነው የሚያውቀው፣ ጠቅላይ ሚኒስትር ነው ሁሉንም የሚያውቀው። እነሱ አቁ ማቁ ከሆኑ ደግሞ ለምን ያስፈጃሉ? እኛን ጥቃቅኑ ነገር ጠቅላይ ሚኒስትር ነው የሚጠሩት፣ መንግስት ነው የሚያውቀው እንጂ እኛ አናውቅም። ማቁ ከሆነ ደግሞ ለምን ይቀመጣሉ? ዛን ጥያቄ እኛው መላጠን ነው ወደ ኢትዮጵያ ሬዲዮ የመጣን ወደንም አይደለም። ይሄ ነገር የሚመለስ በ2011 ሶስት ሰዎች ነበሩ ብያለሁ ነው። ሞሳና ፈቀዳ ጀርመሮና ሞይ ህዝቡን ሲያታልሉ ገብቶ በመኪና ነው። ማን መኪናውን የሰጠ? የዞኑ ጸጥታ ኃላፊ፣ የወረዳው ጸጥታ ኃላፊ በመኪና ነው የሚሄዱት። የመንግስት አካል የሆኑ ደግሞ በእግራቸው ነው የሚጓዙ። በዛን ሰዓት ሲያጨበጭበው ቆዩት ቢሮዎች ናቸው፣ የመንግስት ሰራተኞች ናቸው። ህዝብ ምንም አያውቅም። አሸዋ ተሸከሙ ሲባል ነው አሸዋ ተሸከሙት። የባንዲራ አደባባይ መስቀያ በየገጡ ይኸው ከለቀምት ጀምረን አሁን ብንቆጥረው ማለት ነው ለምን ነው ተሰራ ነው በሜሴጅ ነው ሄደ ያሰራ አካል አለ። ፀሐይ የሞቀ ህዝብ የተንቀሳቀሰ መሀል ነው ተሰራ። ይሄንን ነው እኛ የከበደን መግለጽ ታቃተን። የትንድ ጥሩ እንደው ግድያ ጭፍጨፋ ከመፈጸሙ በፊት ቀድሞ ለሰዎቹ እንዲሰሙት ይደረጋል። ያን ደግሞ የመንግስት አካላት ያካባቢዎቹ እንዲያውቁ ይደረጋል ይባላል። ከዛ ግን መፍትሄ የለም። እንትን አለ የተዋቀሩ ኮሚቴዎች አሉ፣ አስገዳዮች በየከተማው የተቋቋሙት አሉ። ቡና የሚያፈሉ እንጀራ የሚሸጡ አሉ። የነሱ ታማኝ እነሱ ሄደው ማርፉበት ሲያጡም ደግሞ ወደ ጫካ እንጀራ ጋግሮ የሚልኩት አሉ ደንበኞች። ለነሱ ይነገራል። በዚህም ቀን እንደዚህ ስለሚሆነው እናንተ ተጠንቀቁ ይላሉ። ከምትሞት ደግሞ ብር አምጣ ይላል ያ ተወካዩ ማለት ነው። በዛ በኩል ነው የሚሰማ። ይሰማ የአካባቢ መንግስት አስተዳዳሪዎች ጸጥታ ሰዎች ያውቃሉ። ለምሳሌ አሁን በሉቅማ ላይ የተደረገ የአማራ ንብረት ሄደን ዘርፈን እንምጣ ያልቀራቸው ኦሮሞ አይደላቸው ወንድም አይደላቸው አሉና ተሰብስቦ በጥሩምባ ወጡ። ካዱ በኋላ ተጠቁ። ራሳቸው ሲጠቁ አማራ ገደለን ድንበራቸውን ተሻግሮ ይሄዳሉ። የነሱን ከብት ለማምጣት ለውጊያ ነው ሄዱት። ተከላከሏል። ሲከላከሉ ደግሞ እንደ ጥፋተኛ የነሱ ነው የሚመሰገብ። በዋስም እንደዚህ ዝርዝሮቹ አሉ። ሂዶ የሞቱት የነሱ ቆርቆሮ ለመንቀል ይሄዳል፣ ይሞታል። ሲሞት ኦሮሞ ሞተ በሰው ንብረት ላይ ማለት ነው። ይሄን በሶስት ደረጃ ነው የሚከፋፈልኛ። አይ የሰውን አልሰርቅም አትስረቅ ካልክ ልጅን ከመከርክ ትሞታለህ። አንድ የሰው ንብረት ደግሞ ለማምጣት የአማራ ንብረት ለማምጣት ሄደን ትሞታለህ። እነሱ እግራቸው ውልፍ አድርገው በሰው ኤክታር ላይ አይራመዱ። በወስዱም እየተወስዳሉ። አስቡ። በዛ በኩል አባይ ነው አለ። በዚህ ፌደራል ድልድሉን እየጠበቀ ነው። ቤት በኩል ነው ያሻገሩ ነው። አየር መንገድ አለ። በተለይ አሮ ከተማ አዲስ ዓለም የምትባለው በጣም ችግር ውስጥ ነው አለች። እርዳታ አታገኝም፣ ዘይት ጨው አታገኝም። 4 አመቷ ናት አሮ አዲስ ዓለም። አማራ ተወላጅ ነው እዛች ጋር የተሰባሰቡት ከአራቱ ዞን የተሰባሰቡ እዛች ቦታ ነው። ከዛም ሸሽቶ ምስቱም ታርዶ እሱም ይመጣል። ባልዮ ከታረደ እሷ ሂዳ ትቀመጣለች። እንደዚህ ነው። እርዳታ እንኳን ከዚህ ሲሄድ አይሰጣቸው።
በአካባቢው መሳሪያ ያላቸውን ሰዎች ቀድሞ ለማጥቃት መሳሪያ ያስወርዳሉ፣ መሳሪያቸውን ይቀሟቸዋል፣ ይነጥቋቸዋል፣ ከዛ መከላከል እንዳይችሉ ይደረጋሉ የሚል ጥቆማ አለ። ይሄንን ነበር። እስኪ የት አካባቢ እንደው ማስረጃ ካለ? አሮ አዲስ ዓለም ሰበሰቡትና ክላሽ አነሱት። የማንን ክላሽ? ከአማራ በር አነሱትና በወረዳ እስኪ ቤት አደረጉ። ካደረጉ በኋላ እነዛ ጠላቶች እነሱን ሊያጠቁ ሄዱ። ተጠቁ። ዳር ዳር ላይ ያሉ ተጠቁ። ከዛ ከተጠቁ በኋላ አንድ ቦታ ተሰበሰቡ። በአንዱ ማሳ ማለት ነው። በዛች ከተማና ከተማይቱ ስትሞላ ወደ ማሳ የሰው ማሳ እርሻ የለም ቁሟል። እዛ ተሰብስበው ነው ቁጭ አሉት እና አልፎ ልዩነት አለ፣ በጣም ልዩነት አለ። የእኩልነት የለም እዛ ላይ። እኩልነት ቢኖር እኩል ታጥቆ እኩል ነው የሚፈታ ሰው ልጅ። ይሄ ታጠቃል፣ ይሄ ይፈታል። ለምን እንዲጠቁ ነው አላማው። ይሄ ነው። ይገርማል። እስኪ እንደው በአጠቃላይ ሰሞኑንም ሆሮ ጉዱሩም ምዕራብ ወለጋም ቄለም ወለጋም እየሆነ ያለው ነገር ይታወቃል። ይሄ እንዴት ነው የሚቆመው? በእናንተ ግምገማ ይሄ ጭፍጨፋ እንዴት ነው የሚቆመው? የቀጠለበት ምክንያት ምንድን ነው? የቀጠለበት የአማራ ሕዝብ ህገ መንግስቱን እንዲጠላ የተደረገ ነገር ነው። ከዚህ ስንገል ስንጨፈጭፍ የአማራ ሕዝብ ደግሞ ፊቱን ያዞራል ከመንግስት እዛ ያሉት ማለት ነው። ይሄ ነው መንስኤው። የሚወራም ይሄ ነው። ያው አንዳንድ ጊዜ የሚወራ እሱ ኦሮሞ ነኝ ይላል፣ እነሱ አማራ ነው ይላሉ በሰፈር እነዚህ ሰይጣኖች ማለት ነው። የሰው አፍ የሚያጣምሙት አሁን የሱን በር እንጭረስ። እዚህ ጋር የሱን በር ከጨረስን እነዞች ጥላቻ እንዳሳድሩበት እናረጋለን ነው። አሁንም ይቀጥላል። አሁን ይሄ ከአራቱ ዞን ነፃ የምትወጣ መንግስት አጎንብሶ በዛ በኩል የተሰማራ አካሎችን የመንግስት አካል ካልተቆጣጠረ ካልፈተሸ አሁንም አይቆምም። የሚታረዱ የሚገደሉ ሰዎች መሬት ማን ነው የሚወስደው? መሬታቸውን ማን ነው የሚወስደው? ቀሪ ንብረታቸውን እስካረዱ በኋላ መሬቱ ለጊዜ የታረሰ ነገር የለም፣ ግን ከዚህ አጥፍተን መሬቱ ባዶ ይቀመጥ ነው የሚሉት። እንኳን ይሄ ቀርቶ የራሳቸውንም አርሱ። ያውን እርሻ የለም በ4 አመት ውስጥ እንዴት ሆኖ ቆሞ ያርሳል ዘጋ ሰው ልጅ? ይሄ ነው ለቀጣይ ነው መስፋፋቱ አባባላቸው ማለት ነው። ቅድም አንድ ነገር አንስተ ነበር። መሳሪያ የሚያቀርቡላቸው ሽጉጥ የሚሰጧቸው ሌላም ትልልቅ የጦር መሳሪያ የሚሰጧቸው ሰዎች ባለስልጣኖቹ ናቸው ብላ። ይሄ ማስረጃ አለው? እኔ ማስረጃ ማለት ከባጀት ከወረዳ ማነው ግዳ ወረዳ ላንሳው 300,000 ብር አውጦ ለጫኮች ሰጠ፣ ለወንበዶች ማለት ነው። ወረዳው ታስሮበታል። ግዳ ወረዳ። ቀጥሎ ደግሞ ፖሊስ የወረዳው ፖሊስ አዛጁ ብሬን አንስቶ ሰጠ። ክላሹ ማለት ነው። ከቢሮን አወጣው የሚሰጡት እዛን ሰዓት የተቋቋሙበት በዚህ ነው። ይሄ ማስረጃ አለን እኛ። ማስረጃ ደግሞ እንደኔ ሀቅ ተናገሮች ቀርቦ መናገር ይችላሉ። ይሄንን ጥቆማ አስጠቁሙ የታሰሩ የወረዳ የዞን አመራሮች የሉም? ይሄን ኢንፎርሜሽን አወጣው የሰጡት 2 ሰዎች ታስሮ ነበሩ። ለምን ምስጢራችን አወጣ ብሎ ከጸጥታ ቢሮ ተስፋዬ አደባ፣ ከግብርና ልማት ውስጥ አለሙ አለማርያም ታሰሩ። 2 ወር ታስሮ ነው የተለቀቁት። ለምን ምስጢሩን አወጣ? ይሄ ነው።
ታጣቂዎቹና የመንግስት የአካባቢው የመንግስት መዋቅር በተለይ የዞን የወረዳ የቀበሌ በጋራ ነው ከሚጨፈጨፉ ሰዎች ጥቅም የሚያገኙት። እነሱ ሰዎች በመሰደዳቸው የሚያገኙት ከፖለቲካ ትርፍ ባሻገር ገንዘብና ገንዘብ ነክ ነገሮችን ለማግኘት በጋራ ይሰራሉ ነው የሚል የጋራ ነው ያልንበት ምክንያት ስናመለክተው ተቀባይነት የለውም። ደርሰን ነው የምንመለሰው። ሞቱ በቃ ነገ እዛ ጋር ተገኘ ሞቱ መጻፍ ብቻ ነው። ተቆርቋሪ ቢሆኑ ወዶ እልባት ለምን አይሰጥም? የተጠራጠርን በዚህ ነው እኛ ጥርጥሩ። ይሄ ነገር የዛሬ ሳምንት እንደዚህ ሊሆን ነው እንዴት ነው ብለን ስናመለክት እፍን የታፈነ ነው ሁሉ ወንድ በሩም መስኮቱም ሴት በሩም የታፈነ ነው። ይሄ ነው። እስኪ እንግዲህ እናንተ ከወረዳ ቀበሌ ዞን የኦሮሚያ ክልል ጨምሮ እስከ ጠቅላይ ሚኒስትሩ ድረስ ኢሜል እስከ መጻፍ ደርሳችኋል። እስካሁን ያገኛችሁት መልስ የለም? ምንም። 4 አመት ሙሉ አሁን ይህንን ወደ ሚዲያ ህዝብ ይወቁላችሁ ከመጣችሁ በኋላ እና ደግሞ በዚህ ውጤት ላይ ሊያነጋግሯችሁ የሚችሉ ሰዎች ቢኖሩ ፈቃደኛ ናችሁ እናንተ መረጃ ለመስጠት? አጠቃላይ ሰዎች በወንጀል ጠይቁ በዛ ጉዳይ ተባባሪ ትሆናላችሁ? አንገቴን ሰጣለሁ እኔ ከሁሉ አሳልፌ ህይወቴን ሰጣለሁ። ለምን? ለኔም ጽድቅ ነው። ይሄንን ሐቁ ከወጣ ለኔም ጽድቅ ነው። በቃ አንዳንድ ሃይማኖት አባቶች ገዳም ይገባለዋል። ይሄም እንደ ገዳም ቆጥሬ ይዛለሁ ነው ራሴ። እጅስታውን አልተበላሸም፣ አልቆሸሸም፣ የሰው ገንዘብ አልነካው፣ የሰው ህይወት አላጠፋው። በእነዚህ ውሸታም ማሎች ደግሞ ተደራዳሪ ሁኝ አልገባው። ለምን? የሚመሰክሩ ህዝቦችም አሉ፣ አገራቸው በሰላም የገቡ አሉ፣ አሁንም ያሉት አሉ። ለኔ ምስክር የሚወጡ ሰዎች አሉ በስተኋላዬ ማለት ነው። ያልታገልኩት ነገር የለም፣ ተቀባይነት የለም። ይሄንን መስኮቱን ስትበሩን አፍኖ የሚሰሩት እዚህ ኦሮሚያ ነው። ከኦሮሚያ ጀምሮ ማለት ነው እስከ ቀበሌ ከወረደ እቺ ነገር ነፃ ትሆናለች። ምንም አይደለም፣ አንጠራጠርም። የምንጠራጠርበት ኮሎኔል ሄዷል፣ ሰላም ያመጣል። ሻምበል ሄዷል፣ ሰላም ያመጣል። ኮሚሽነሩ ሄዷል፣ ሰላም ያመጣል። የኦሮሚያ ጸጥታ ሄዷል፣ ያመጣል የሚባለው ነገር አይመጣም። የሚያመጡ ሰዎች አሉ። እዛ ጋር በልቅማ ቀበሌ አሉ፣ በአገምሳ አሉ፣ በአሮ አሉ፣ በኪረሙ አሉ፣ በግዳ አሉ። ሁሉም የተበላሸ ዞን ሲባል ገራሚም አለ፣ ንጹም አለ። ገባ ብሎ መንግስት ይፈትሽ። ስብሰባ ያቁም። በየቀበሌው አሳልፎ ሰጣሉ። አርሶ መብላት የለመደ ግለሰቦች አሉ። ሐቁን አወጥቶ ሰጣሉ ለመንግስት። ማን ነው ገዳዩ? ማን ነው ደብዳቢው? ማን ነው ዘራፊው? ቀበሌው ይሰጣል። አይሄዱበትም፣ ስብሰባም አይደረግም። ይሄ ነው 4 አመት ሙሉ ማለት ነው። የመንግስት አካል የለም እዛ ጋር፣ የሽፍታ አካል እንጂ። ሽፍታ ነው ቢፈልግ ያስገብራል፣ ቢፈልግ ዛሬ ተኛ፣ ዛሬ ውጣ፣ ዛሬ ቤት ዝጋ የሚለው አካል አለ እንጂ የጠቅላይ ሚኒስተር ህግ ከዚህ ከሳንችስ አልደረሰችም። 4ቱ ዞን ለመድረስ ቀርተው ማለት ነው። ማን እዛ ጋር ሌቦች ናቸው የሚያወቁት። እኔን መንግስት እሱ ወርዷል፣ እኛንን በአገራችን ላይ ራሳቸው ተመረጣው ቁጭ ብሏል። ቀበሌ ተመርጧል፣ ሚሊሻ ተመርጧል። ከዚህ ውጭ ምንድነው? ግብር እያስገበሩ ነው። ይሄ ነው ጠያቂው። ከሄደ ምንድነው ችግራችሁ ብሎ መንግስት ከሄደ የማይናገሩበት ምክንያት የለም፣ ይናገራሉ። ሆሮ ሲባል ሁሉም ሌባ አይደለም፣ ንጹዎችም አሉ። የሰው ገንዘብ የማይነኩት፣ የሰው ደም ማፈሱት ንጹዎች አሉ፣ ይናገራሉ። ኪረሙም እንደዚህ፣ ልሙም እንደዚህ፣ ኤበንቱም እንደዚህ፣ ግዳም እንደዚህ፣ ጉትንም እንደዚህ፣ ለቀምተም እንደዚህ። ይሄ ነው ወስዶ የሸሸገ አካል እናውቃለን እኛ፣ ወስዶ ያስቀመጠን እናውቃለን። ይሄንን ደግሞ ለመንግስት ግልጽ አድርገን እናወራ እንዲጠይቀን ፍላጎት አለ። ለምን እኛ 4 አመት አሁን ያስቀመጥነውን በልተናል። ስንጨርስስ ጠላታችን አውቀናል። እኛ ጠላታችን አማራም አይደለም
የለቀምት ህዝብም አይደለም የሆሮ ጉድሩ ህዝብም አይደለም። በመሃል በነሱ ሁለታቸውን አጋይቶ ተጠቃሚው አንድ ሰው አለ ውስጥ ተጠቃሚው እንጂ አይደለም። ጥሩ አሁን በእጅ ካሁን በፊት ለኦሮሚያ ክልል የጻፍካቸው ለሆሮ ጉድሩ ወለጋ ዞን ለዞን የጻፍካቸው ለወረዳ የጻፋቸው ማመልከቻዎች እና ይሄን የተመለከቱ ጉዳዮችና ማስረጃዎች አሏችሁ በእጃችሁ? በእጅ አለ። ለኮማንድ ፖስቱ ለኮሎኔል ግርማ ለኮሎኔል አለማዮ ለጸጥታ ቢሮ ኃላፊ የኦሮሚያ ማለት ነው የጻፍኩ ደጋጋሚ ለፕሬዝዳንቱ የጻፍኩ አለ ለጠቅላይ ሚኒስትር የጻፍኩት አለ። ሁሉም የሞተ ነው ተረግጦ ነው ያለ አለ ቀሪ ይዘናል። ይሄ ነው እና አሁንም ምን ፈትሽበት ምን ገባበት መንግስት ካለ ከኛ ጋራ ሆኖ ውሎ ሳድር ተሰልፈን ህዝባችን እንደ ህዝብ ተስማምቶ እንዲኖር እናረጋለን። ተጠቃሞችን ብቻ ነው የምናወጣ ከዛ ለይተን ለህግ ማቅረብ። ህዝቡ ሁለቱ ሲጋጩ የአንድ መኪና ዋጋ ይዞ የሚወጡ አሉ። የቤላ መግዣ አለ ይዞ የሚወጡት በዚህ ነው የተሰማሩት። ጥቆማ ሰጣችሁ የተያዙ ሰዎች ወዲያው ይፈታሉ። 50 ሺህ ብር ይቀበሉና ይፈታሉ። የሻኔ ልጆች ነው ተብሎ ይገባሉ። የደሃ ልጅ ከሆነ አይታሰርም፣ ቢታሰርም አይወጣም። አባትዮ ሀብታም ከሆነ በጎን 2 ሳምንት ከታሰረ 50 ሺህ ብር ሄዶ ከከፈለ ይፈታሉ። እሱ ስራውን ይቀጥላል። ያ ኪሳራውን ማካካስ ወደ ጫካ ይሄዳል። ምን ያደርጋል? ፊቱ ወይን ጉሙዝ አስደርጎ ወይን ደግሞ አማራ ብር መከረኛ አጼ ምኒልክ ባንዲራ ያስረና ይሄዳል። አማርኛ እየተናገረ ማለት ነው። ሄድና ከኦሮሞች ወይን ከአማሮች ይጠቀማል። ስሙ የማን ነው? አማራ ዘረፈኝ ተዘርፎ ያደረ ሰውዬ ማለት ነው። ማን ምልክቱን ነው የሚያዩት እንጂ ሰውዬው ማን ነው ብሎ ደግሞ አይለዩ። አሁን 4 ብያለሁ። በዛ ዞን ላይ ያሉት 4 ፓርቲ ናቸው። 4 ፓርቲዎች እኔ ኦሮምኛ ተናጋሪ ኮንኩ በአንድ ቦታ ነኝ። ኦሮሞ ሁኜ ደግሞ አማርኛ መናገር የምችል ኮንኩ አንድ ፓርቲ ሆናለሁ። ግን አንድ ነን ሁላችንም። ጉሙዘኛ ተናጋሪ ንግግር የምችለው ኮንኩ ኤቨሬስት ቀርቦልኛል። ራሴም ከዚህ በኋላ ላይ አጠቆጥሬ የሰው ልጅ ሄዳለሁ ወይም ደግሞ መኪና አቆማለሁ። ዙሮ ዙሮ ደግሞ ማን ነው የሻኔ አካል ነው። ይሄ ነው። አንዴ ፋኖ ይመስላሉ፣ አንዱ እንትን ይምላሉ። ይዘናል። እኛው ኢብሳ የሚባለው ይያለው ታስሮ ነው አለ። አሁን ኤቨሬስት ተቀብቶ ጉሙዝ መስሎ ሲዘርፍ ተያዘ። ኤቨሬስት ማለት ማጥቆሪያ ሰውነትን ቀለም ማለት ቀለም። ቀጥሎ ደግሞ ከበሮ ይዞ የአጼ ምኒልክ ባንዲራ በጭንቅላታቸው አሰሩና 30 ሆኖ ከበሮ እየመጡ የኦሮሞ ደጀዱ ኦሮሞች ሩጦ ጠፉ። አማሮች ለውጊያ መጡ ብሎ ማለት ነው። ያለውን ከቤተ ክርስቲያን ታቦት ብር ካብት ነርቶ ሲመጣ የምግር ተወላጅ አምሩ ወረዳ ሻምበል ይባላል ታስሮ ነው አለ። አሁን በዚህ ነው የሚጠቀሙ በበር አታለው መስረቅ። ከዛ ውስጥ ዙሮ የአራቱ ዞን ልጆች ናቸው ምረብሹት። አይዞባይ ደግሞ አለ እዚህ ቢሮ ውስጥ ቀረ የሚባል ነገር ካለ እና የምትናገረው እንደገና ደግሞ ይሄን ሁሉ ለመንግስት ባለስልጣናት ደብዳቤ ለመጻፍም ይሄን ለመንቀሳቀስ የሚያስቻለህ ኃላፊነት ነበረ ሆይ? በመንግስት ውስጥ ምን ኃላፊነት ነበረ? እንዳልከው ደግሞ አሁንም ብዙ ሰዎች ተጨፍጭፈው አስከሬናቸው ያልተነሱ ቦታዎች እየተባሉ አሉ። እነሱን ጨርሳል ዘረዘርክልንም። ሌሎች የምጨምራቸው ነገሮች ካሉ እስኪ እነዚህን ጨምርና እናጠናቃለን። እኔ ኦኔግ ማለት ኦሮሞ ነጻ አውጪ ይባላሉ። በ84 በ85 በጋራ ሙለታሩና በጭሮና በበደን ነው ያዩት ጉዳይ ስላለ ነው ድርጊታቸው ማለት ነው። ቀን ጧት ካየ በጉድጓድ ማታ አትገባበትም አይቻለሁ። ስላዩት ነው ለግለ ተረድቻለሁ ነው። ህዝቡ ግን አልተረዱ። ልጃችን ነው ነገ ይጠቅማሉ ለኛ መንግስት ይሆናሉ ብሎ ነው ያጨበጨቡት በዛን ሰዓት ማለት ነው። ያስጨበጨበ ደግሞ አካል አለ። በረ በከባጀት የተገዛ ከወረዳ ከዞን ነው ብሩ ይወጣ። ሲመጡ ያጨበጨቡ በመኪና በአንድራ ተደርጎ
ኮንፈረንስ ተደርጎ ህዝብ ተጠርቶ ነው ልክ እንደ ጀብድነት። ግን እነሱ የገቡት ከስደት ሀገር ነው የመጡት እንጂ ጀግንነት ሰርተው አይደለም የገቡት። መንግስትም የነሱን ኪሎ አንስቷል። ኢትዮጵያ ህዝብ እንዲጨበጨብላቸው አደረገ። ለምን ኪሎአቸውን ቀነስ ማድረግ ነበረበት ሲገቡ ልክ እንደ ጀብድነት። ግን ተባረው ነው የወጡ። ያባረርኩ ወይን አንዱ ሊኖር ይችላል ነው ለማውራት ግማ የኔ ጓደኞች ግማ ምድር ውስጥ ነው ያሉት። አባረን ያወጣን እኛ ነን። በዚህ በጊሎ ወንዝ በፍንዲዶ በክሚሽ አርጎ የወጡት ያበሎን ጋምቦን አርጎ ቆርጦ የወጡት በዚህ በቡሬ ግንባር አርጎ የወጡት በአፋር ዙራ ነበርኩ ነን። በዚህ ደግሞ ውጫሌ ስራቸውን ስላየሁት ነው። 84 ምን ተደረገ? በድዴሳ ስብሰባ ነው አለ ጠሩ። አማራ ብር አንድ ቦታ፣ ኦሮሞች አንድ ቦታ ቦምብ ጣሉበት። 80 ሰዎች አለቁ። በነጅ ውስጥ እንደዚሁ በትምህርት ቤት ውስጥ እኔ አይቻለሁ። አሁን እሱ በፊቱ በተለይ በህወሓት ዘመን የነበረው ነው። አሁን አንተ በዞን ጸጥታ ኃላፊነት በወረዳ ጸጥታ ኃላፊነት ወይስ በደህንነትና በመዋቅር ውስጥ አሁን ሰርተሃል? ይሄን ሁሉ መረጃ ለማግኘት ይቻልከው? እኔ መስራት ሳይሆን ተሞክሮ ስላለኝ የኛ ቤተሰቦችም በእኔ ላይም ትእዛዝ ስለወጣ ጦረተኛ ስለሆንክ ከዛሬ ጀምረ መጤ ሂጅን ሰጠ ከኛ ጋር ካልሰራ ካልተንቀሳቀስክ መኖር አትችልም ብሎ በእኔ ላይ ስላስተላለፉ ብቻ እነሱ ከሚያሸንፉ እኔ ላሸንፍ ብዬ ነው የወጣሁት ነው። ለምን በአንስ በአንድ ቀን ተሳፋሪዎችን 5 ሰው ነው ያረዱት። በአጋምሳ ቀበሌ 01 ቀበሌ ትባላለች። አወረዱትና ከከላው ላይ አረዱት። ቀጠሉና 2 ባስ አረዱት ባባይ ተራራ ማለት ነው። ከዛ ቀጠለና ደግሞ ነዋሪዎች ተስማምቶ የሚኖሩት ከኦሮሞ ልጆች ጋራ ከትልቁ ከሽማግሌው ጋራ ሲኖሩ የቆዩት በባንጮ ላይ 50 ሰዎች በሙልጦ በጭረቲ በደብሾ ይሄ አልተቀበረም። አጥንታቸው መናገር ይችላሉ አሉ። አሁንም ትርፍራፋቸው አሉ። ወይም ሞጣ ሊኖሩ ይችላሉ፣ ወይም ደግሞ ደብረ ወርቅ ሊኖሩ ይችላሉ፣ ወይም ቢቸና ሊኖሩ ይችላሉ፣ ወይም ማርቆስ ሊኖሩ ይችላሉ፣ ወይም ማንኩሳ ወይም ባህርዳር ወይም ደግሞ በጀላ ሊኖሩ ይችላሉ አሉ። ይገልጻሉ። እኔን የማያውቁት የሉም። ይገልጻሉ። ሲንሶ እንደሞተ ያውቃሉ። አጥንታቸው አለ። አሁን ይሄ ነው ማግለጽ። መንግስት ቶሎ ብሎ እንደኛ ሀቅ ብር አንፈልግም። እኔ በራሴ ባጀት ነው 4 አመት ራሴ የሰራሁት ማለት ነው። የነሱን ብር ማለካ የነሱን ውሸትም አልቀበልም። ሪፖርቱን ደግሞ እኛ የሰጠን ገልብጦ 50 ሰው ሞቷል ብለን ከሰጠን 5 ሰው ነው የሚያደርጉት። አማራ ሞተ ሲባል ኦሮሞ 5 ሰው ሞተ ነው የሚባለው። ኦሮሞች አይሞቱም አይደለም፣ ይሞታሉ። ብር የማይሰጥ ለነሱ ጋግሮ የማይሰጥ እነሱን የማይደብቅ አርዶ ነው የጨረሱት ይሉ። ቀጥሎ ከነሱ ጋራ ምን እንደፋደፍ እንደፈለገ ያለ መታወቂያ ይዞራል። አልፎም ተርፎም የሸኔ መቀመጫ የው ጨረቃ ድሬ ጸራጾም በቡራዩ ዙራ ማለት ነው። ጋላን ዱካም የሸኔ ቦታ ነው። አመልክተናል። እሱ ይኸው እዚህ ጋር አሉ። ሰውን አርዶ እዚህ ጋር ነው ያሉት። አሁን እያየን ነው ሰላም ብለን የምናልፈው። ሰው አርዶ ዘርፎ የመጣ 10 ጎማ ገዝቶ መኪና ገዝቶ ወጥቶ ገብቷል። ዘንጧል። እነሱ ማን ነው እዚህ ጋር ሀቅ ተናጋሪ ብቻ ነው አንገቱን ደፍቶ የሚጓዝ። እነሱን ደግሞ ቶሎ ብለን ከዚሁ ጀምረን እየወሰድን እንሄዳለን። መንግስት ከፈቀደልን እይተው ወደኛ ካደረገ መዝኖ አይቶን ካሰማራን ይሄው አሁንም አይቀጥልም። ማንም አሁንም ሰላም አይወርድም። እነዚህ ካልተፈተሹ ከመንግስት አካል በተለይ ከኦሮሚያ ጀምሮ እስከ ቀበሌ ድረስ ካልተፈተሸ አሁንም ሰላም አይመጣም። ለአራቱ ዞን ይቀጥላል እንጂ አይቆምም። ለምን አሁን ደግሞ የምነሱ አሉ፣ ሻኔ የማይደግፉት አሉ። የምነሱት ምንድነው ይሄ የሚበላው አጧ እጃቸውን ሰብስበው የቆዩት እርግቦች ከቁራ ጋር አንሰለፍም ብሎ የቆዩት ጌታን ሲለምኑ የቆዩት አሁን ልነሱ ነው። የምነሱት ደግሞ ህዝቡን አይደለም የሚመቱት። እነሱ
ማንን ነው? እነዚህ የመንግስት አካል ሆኖ ሀቅ የማይሰሩት ላይ ነው እርምጃ የሚወስዱት። ለነሱ ነው። አሁን ቶሎ ብሎ ከደረሰ ለመንግስት ደርሶ የታሉ ጥሩ ሰዎች ብሎ ከሆሮ ከቀለም ከግንቢ ከለቀምት ካልፈተሸ መንግስት አሁንም ይቀጥላል። እጁን ሰብስቦ 4 ዓመት ተቀምጧል። ድምጻቸው አልተሰማም። አቤቱታ ሲያቀርቡ ተቀባይነት አላገኘም በህግ በኩል ማለት ነው። እየታፈነ ነው አለ። ሲታፈን ደግሞ እነሱ ሲነሱ ደግሞ ሳይወድ በግድ ያሰማሉ። ይሄ ነው። ጥሩ እንግዲህ ስለነበረን ቆይታ በእጅጉ ነው የማመሰግነው አቶ ሱባለው። ወለጋ አካባቢ እንዳለውን ነገር በግልጽ ስለነገርከን ምናልባት እንግዲህ አንተን መረጃ መሰረት አድርጎ ወደፊት ላለው ችግርም መፍትሄ ለመስጠት የሚነሳ አካልም ካለ እንግዲህ መረጃው በዚህ ልክ ነው። በየኢትዮ ኒውስ እንግዲህ አሁን እዚህ ስቱዲዮ ስለመጣ በእጅጉ አመሰግናለሁ። አድማጭ ተመልካቾች